ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹ የአውሮፓ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ዛሬ እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጅማሩን የሚያደርግበት ዕለት ነው። ዛሬ የሚደረጉ ጨዋታዎች አሉ። እንግዲህ ቅዳሜና እሁድ የ13ኛው ሳምንት ጨዋታዎች ተደርገው እንደነበር እናስታውሳለን። ዛሬ ደግሞ የ14ኛው ሳምንት መርሃ ግብሮች ይጀምራሉ። ዛሬ ነገና ከነገ በስቲያ ደግሞ የሚደረጉ 3 ቀን ላይ የሚደረጉ ጨዋታዎች አሉ። ዛሬ እነ ማንቸስተር ሲቲ እነ ቶትናም እነ ኒውካስል ጨዋታቸውን የሚያደርጉበት ቀን ነው። የዛሬዎቹን ጨዋታዎች አስመልክተን የምናነሳቸው ነጥቦችም ይኖራሉ። ከዛ በተጨማሪ ተጠባቂ የስፓኒሽ ላሊጋ መርሃ ግብርም ዛሬ በካምፕ ኑ ይደረጋል። ባርሰሎና እና አትሌቲኮ ማድሪድ ዛሬ ጨዋታቸውን ያደርጋሉ። እሱንም ጉዳይ እንዳሳለን። ከሀገር ውስጥም የምናነሳቸው ጉዳዮች አሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ከቆያችሁ የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም እንጀምር። ሽረ ምድረገነት ተከታታይ ድሉን አሳክቷል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሽረ ምድረገነት ከሐዋሳ ከተማ ጋር ያደረገውን ጨዋታ ነው 1-0 በሆነ ውጤት ማሸነፍ የቻለው። የሽረ ምድረገነትን ብቸኛ የማሸነፊያ ግብም አቤል ማሙሽ ነው ማስቆጠር የቻለው። ሽረ ምድረገነት ተከታታይ ሁለተኛ ድሉን ማስመዝገብም ችሏል። ሐዋሳ ከተማ ሁለተኛ ተከታታይ ሽንፈታቸውን ያስተናገዱት። በዚህም መሰረት ሐዋሳ ከተማ በ13 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ሽረ ምድረገነት ደግሞ 12 ነጥቦችን ሰብስቦ 8ኛ ደረጃ የተቀመጠ ቡድን ሆኗል። ሌላኛው ትናንትና የተደረገው ጨዋታ ሲዳማ ቡና መሪነቱን ያጠናከረበት ነው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሲዳማ ቡናና ኢትዮጵያ ቡና ተጋጣሚያቸውን መርታት ችለዋል። የሊጉ መሪ ሲዳማ ቡና ከኢትዮጵያ ንግድ ባንክ ጋር ያደረገውን ጨዋታ በብርሃኑ በቀለ ብቸኛ ጎል 1-0 በሆነ ውጤት ማሸነፍ ችሏል። ኢትዮጵያ ቡና በበኩሉ በአቡበክር አዳሙ ግብ እንግዲህ ሀዲያ ሆሳዕናን 1-0 በሆነ ውጤት ማሸነፍ ችሏል። ቡናማዎቹ ተከታታይ ሁለተኛ ድላቸውን ነው ማሳካት የቻሉት። በዚህም ሲዳማ ቡና በ19 ነጥቦች አንደኛ ደረጃነቱን አስጠብቆ ቀጥሏል። ኢትዮጵያ ቡና በ10 ነጥብ 10ኛ ነው። ኢትዮጵያ ንግድ ባንክ በ8 ነጥብ 14ኛ፣ ሀዲያ ሆሳዕና በ7 ነጥብ 16ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪሚየር ሊግንና የስፓኒሽ ላሊጋ መርሃ ግብሮችን እናንሳ። ከዛ በፊት ትላንትና አንድ ጨዋታ በጣሊያን ሴሪ ተደርጓል። ቦሎኛና ክሮሚኔንሴ ያደረጉት መርሃ ግብር ነው። ጨዋታውን ክሮሚኔንሴ 3-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ የቀድሞ እንግዲህ የሌስተር ሲቲ አጥቂ የነበረው ጄሚ ቫርዲ ትላንትና 2 ጎሎችን ማስቆጠር የቻለበትን አጋጣሚ የተመለከትነው። ቡድኑንም አሸናፊ ማድረግ የቻለበትን አጋጣሚ ተመልክተናል። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ቀጥለው የሚደረጉ ይሆናል። ተጠባቂ ጨዋታዎች ናቸው ዛሬ የሚደረጉት። ምሽት 4 ሰዓት ከ30 ሲል የሚደረግ መርሃ ግብር አለ። በቫይታሊቲ ስቴዲየም የሚደረግ ጨዋታ ነው። ቦርንመዝ እና ኤቨርተን የሚያደርጉት መርሃ ግብር ዛሬ ይጠበቃል። የአንዶኒ ኢራኦላ ቡድን ቦርንመዝ ቀስ እያለ መንሸራተት የጀመረበትን አጋጣሚ እየተመለከተ ነው። በጣም ጥሩ የሚባል ጅምርን አድርጎ ነበር። እንደውም በፕሪሚየር ሊግ ውስጥ ከ3ኛ ደረጃ ድረስ 2ኛ ደረጃም የተቀመጠባቸው ጊዜያቶች ነበሩ፣ ቅርብ ነበሩ እነሱ ጊዜያቶች። ነገር ግን አሁን ላይ ባለፉት ያመጡት ውጤት እንግዲህ እንዲያሽቆለቁሉ አድርጓቸዋል። ለምሳሌ ያክል ባለፉት 4 ጨዋታዎች የአንዶኒ ኢራኦላው ቦርንመዝ ማሸነፍ የቻለው አንድም ጨዋታ የለም። ከ4ቱ ጨዋታዎች 3ቱን ተሸንፎ አንዱን በአቻ ውጤት ነው ያጠናቀቀውና ቦርንመዝ ባለፉት 4 ጨዋታዎች ተደጋጋሚ ሽንፈቶችን ማስተናገዱ ውጤቱ የኋሊት እንዲያሽቆለቁልበት አድርጓል። አሁን ላይ 19 ነጥቦችን ሰብስቦ 11ኛ ደረጃ ላይ የተቀመጠበትን አጋጣሚን የተመለከትነው። በአጠቃላይ ቦርንመዝ በዚህ ውድድር ዓመት ካደረጋቸው 13 ጨዋታዎች 4 ጨዋታዎችን የተሸነፈው። ከ4ቱ ጨዋታዎች ደግሞ 3ቱ ሽንፈቶች የመጡት ባለፉት 3 ሳምንታት ባደረጋቸው መርሃ ግብሮች ነውና በቅርብ ጊዜ ውስጥ ባደረጋቸው ጨዋታዎች ተከታታይ ሽንፈት ማስተናገዱን ተከትሎ ደረጃው እያሽቆለቆለ መጥቶ አሁን 11ኛ ደረጃ ላይ ተቀምጧል።
ሌላኛው ዛሬ ከኤቨርተን ጋር ነው ጨዋታውን የሚያደርገው። በእነዚህ ሁለት ቡድኖች መካከል ያለው የነጥብ ልዩነት አንድ ነውና የዛሬው ጨዋታ የነጥብ የደረጃ ለውጦችንም ጭምር ሊያመጣ የሚችልበት እድል አለው። በአንጻሩ ኤቨርተን ደግሞ ጥሩ ጊዜያቶችን እያሳለፈ ይገኛል። የዚህ ሳምንት የ13ኛው ሳምንት መርሃ ግብሩን ብቻ ነው የተሸነፈው እንጂ ከዛ በፊት የነበሩ 3 ጨዋታዎችን አልተሸነፉም። ሁለቱን ተከታታይ ደግሞ ያሸነፈበት መርሃ ግብር እንደነበር እናስታውሳለን። የዳቪድ ሞይስ ቡድን ማንቸስተር ዩናይትድን ያሸነፉበትን አጋጣሚ ጨምሮ ማለት ነውና የዛሬው ጨዋታ ከቦርንመዝ ጋር የሚያደርጉት መርሃ ግብር ተጠባቂ ይሆናል ተብሎ ይታሰባል። በተለይ ኤቨርተን የሚያሸንፍ ከሆነ ከቦርንመዝም ደረጃውን መረከብ የሚችልበት ከፍም ማለት የሚችልበትን አጋጣሚ ያገኛል ተብሎ ይታሰባልና ምክንያቱም አሁን የነጥብ መጠጋጋቶች በጣም ነው ያሉትና እንግዲህ አንድ ጨዋታ ማሸነፍ በትልቁ ደረጃ ለማሻሻል ይረዳል፣ የሌሎችን ቡድኖች ውጤት ጠብቆ ማለት ነውና ዛሬ ቦርንመዝ እና ኤቨርተን በቫይታሊቲ ስቴዲየም በቦርንመዝ ሜዳ ጨዋታቸውን የሚያደርጉ ነው የሚሆነው። እንግዲህ ትልቅ መርሃ ግብር ይሆናል ተብሎ ይታሰባል። እንዲሁ ትልቅ ፉክክርም ያደርጋሉ ተብሎ እንደሚጠበቅ ነው መርሃ ግብሮቹም እየወጡ እንደሚገኙ ዘገባዎች የወጡትና ይህ ጨዋታ ምሽት 4 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው ዘገባዎቹ ያሳዩት። ሌላኛው ምሽት 4 ሰዓት ከ30 ሲል በተመሳሳይ ሰዓት የሚደረግ ሌላ ጨዋታ አለ። ፉልሃም እና ማንቸስተር ሲቲ በክራቨን ኮቴጅ የሚያደርጉት መርሃ ግብር እንዲሁ የሚጠበቅ ጨዋታ ነው። ማንቸስተር ሲቲ እንግዲህ ያለፈውን ሳምንት በዚህ ሳምንት መጨረሻ ማለት ነው ሊድስ ዩናይትድን ፊል ፎደን መጨረሻ ደቂቃ ላይ ባስቆጠረላቸው ጎል ጨዋታውን አሸንፈው መውጣት ችለዋልና ሁለተኛ ደረጃ ላይ ይገኛሉ። ከሊጉ መሪ አርሰናል ያላቸው የነጥብ ልዩነት 5 ነው። ስለዚህ አሁንም በዋንጫ ፉክክር ውስጥ ለመቀጠል አሁንም ትልቅ ፉክክር ማድረግ ይኖርበታል። እያንዳንዱን ጨዋታዎች ለማሸነፍም መጫወት ይኖርበታል ተብሎ ይታሰባል። በሜዳቸው ደግሞ እጅግ አስቸጋሪ ከሚባሉ ቡድኖች መካከል አንዱ የሆነውን ፉልሃምን ነው የሚገጥሙት። ዛሬ በክራቨን ኮቴጅ የሚደረግ መርሃ ግብር ነው። ፉልሃም ደግሞ ጥሩ መነሳሳት ላይ ያለ ቡድን ነው። የማርኮስ ሲልቫው ቡድን እንግዲህ ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ችሏል። ካለፉት 4 ጨዋታዎች 3ቱን በድል ያጠናቀቀበት ሳምንታትን ነው እያሳለፈ የሚገኘውና ጥሩ ጊዜያትን እያሳለፈ ይገኛል። ነጥቡንም ከፍ እያደረገ እየመጣ ይገኛልና ፉልሃም ዛሬ ለማንቸስተር ሲቲ ትልቅ ፈተና ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ነገር ግን ማንቸስተር ሲቲ ጨዋታውን አሸንፎ አርሰናል ላይ ጫናዎችን ለማሳደር ይሞክራል ተብሎ ይታሰባል። እንግዲህ አርሰናል ነገ ነው ጨዋታውን የሚያደርገው። እስከዛ ድረስ የነጥብ ልዩነቱን ማጥበብ የሚችልበትን አጋጣሚ ጭምር ያገኛል ተብሎ ይታሰባልና እንግዲህ በትልቁ የዛሬውን ጨዋታ ፔፕ ጓርዲዮላ ይመለከተዋል ተብሎ ይታሰባል። የዛሬው ጨዋታ በትልቅ ጉጉት የሚጠበቅ መርሃ ግብር እንደሆነ ነው በርካቶች የሚያነሱት። ይህ ጨዋታ ክራቨን ኮቴጅ ላይ ለንደን ላይ የሚደረግ መርሃ ግብር እንደሆነ ነው መረጃዎች የወጡት። በዛሬው ጨዋታ ላይ ምናልባት በማንቸስተር ሲቲ በኩል ማቴዮ ኮቫቺች እና ሮድሪ በዛሬው ጨዋታ ላይ ላይኖሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በማንቸስተር ሲቲ በኩል ሮድሪ በተለይ ባለፉት ተደጋጋሚ ጉዳቶች እየገጠሙት ያለ ተጫዋች እንደሆነ ይታወቃልና በዛሬው ጨዋታ ላይም የመኖር እድሉ ጠባብ እንደሆነ ነው መረጃዎች ያሳዩት። ሌላኛው ምሽት 5 ሰዓት ከሩብ ሲል የሚደረገው ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ከቶትናም ሆትስፐርስ ጋር የሚያደርገው ጨዋታ ዛሬ የሚጠበቅ ሌላኛው መርሃ ግብር ነው። ኒውካስል ዩናይትድ የኤዲ ሃው ቡድን ባለፉት ሳምንታት በጣም ጥሩ የሚባል ጊዜን እያሳለፈ ሲመጣ፣ በአንጻሩ ደግሞ የቶማስ ፍራንኩ ቶትናም ሆትስፐርስ በጣም መጥፎ ጊዜያቶችን ነው እያሳለፈ የሚገኘው። ያለፉትን 4 ጨዋታዎች ማሸነፍ አልቻለም። ከ4ቱ ጨዋታዎች 3ቱን ተሸንፎ አንዱን በአቻ ውጤት ነው ያጠናቀቀውና እንግዲህ የሊግ ደረጃቸውም እያሽቆለቆለ መጥቷል። አሁን ላይ ቶትናም ሆትስፐርስ አምና በጣም አስከፊ የሚባለው የውድድር ዓመትን አሳልፈው እንደነበር እናስታውሳለን። በፕሪሚየር ሊጉ 17ኛ ደረጃን ይዘው ነበር ያጠናቀቁት። ዘንድሮ ግን ቶማስ ፍራንክ ከመጡ በኋላ የተወሰኑ ለውጦችን ቡድኑ ላይ ተመልክተን ነበር በመጀመሪያዎቹ ሳምንታት። ነገር ግን አሁንም ቢሆን ቶማስ ፍራንክም ቢሆኑ ውጤታቸው እያሽቆለቆለ እየመጣ እንደሆነ እየተመለከትን ነው የምንገኘውና 18 ነጥብ ይዞ ነው 12ኛ ደረጃ ላይ የተቀመጠው። የዛሬው ተጋጣሚ ኒውካስል ዩናይትድ በአንጻሩ ባለፉት ሳምንታት መሻሻሎችን ያሳየ ቡድን ነው። 18 ነጥቦችን ይዞ 13ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። ዛሬ ደግሞ በሜዳው ሴንት ጄምስስ ፓርክ ነው ጨዋታውን የሚያደርገው። ባለፈው ሳምንትም ኤቨርተንን 4-1 በሆነ ውጤት አሸንፈው መምጣታቸው ይታወሳልና ትልቅ ፉክክር ይደረጋል ተብሎ ይታሰባል በእነዚህ ሁለት ቡድኖች መካከል። በተለይ እንግዲህ አንዱ ጥሎ ለማለፍም ደግሞ እድሎችን ያገኛል ተብሎ ይታሰባል። የዛሬውን ጨዋታ ማሸነፍ የሚችል ቡድንና ትልቅ ፉክክር በዚህኛው ጨዋታ እንመለከታለን። ኒውካስል ዩናይትድ እና ቶትናም ሆትስፐርስ በሚያደርጉት የሴንት ጄምስስ ፓርኩ መርሃ ግብር ማለት ነው። በሁለቱም በኩል በርከት ያሉ ተጫዋቾች በጉዳት ምክንያት አይኖሩም። የቪስ ቢሱማ፣ ራዱ ድራጉሲን፣ ዲያን ኮሊሴቭስኪ፣ ጄምስ ማዲሰን፣ ዶሚኒክ ሶላንኬ እንዲሁ ኮትታካይ በዛሬው ጨዋታ ላይ በቶትናም በኩል የማንመለከታቸው እንደሆኑ ነው መረጃዎች የሚያሳዩት።
ከዛ በተጨማሪ ግን ዩኤን ዊሳ ከጉዳቱ እያገገመ እንደሆነ የምናውቀው ጉዳይ ነው በኒውካስል ዩናይትድ በኩል። ነገር ግን የዛሬው ጨዋታ ይኖራል ተብሎ አይታሰብም። ኬራን ትሪፒየ፣ ኒክ ፖፕ፣ ኦሱላ ከዛ በተጨማሪ ቦትማን እና አሽበይ በዛሬው ጨዋታ ላይ በኒውካስል ዩናይትድ በኩል የማንመለከታቸው ተጫዋቾች ይሆናሉ ተብሎ ነው የሚጠበቀው። ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ሌላኛው በስፓኒሽ ላሊጋ የሚደረገው ተጠባቂ ጨዋታ ነው። ባርሴሎናና አትሌቲኮ ማድሪድ የሚያደርጉት ጨዋታ ዛሬ በጉጉት የሚጠበቅ ጨዋታ ነው። ይህ ጨዋታም በካምፕ ኑ የሚደረግ መርሃ ግብር ነው። እነዚህ ሁለት ቡድኖች ትልቅ ፉክክርን ያደርጋሉ ተብሎ ይታሰባል። ምክንያቱም በጣም ጥሩ ጊዜያቶችን እነዚህ ሁለት ቡድኖች እያስመለከቱን ይገኛሉ። ባርሴሎና የሊጉን መሪነት በዚህ ሳምንት መረከቡ ይታወሳል ከሪያል ማድሪድ እና ይህንን መሪነቱን አስጠብቆ ለመቀጠል ትልቅ ፉክክር ያደርጋል። ያለፉትን 4 ጨዋታዎች በሙሉ አሸንፏል። አትሌቲኮ ማድሪድ ያለፉትን 5 ጨዋታዎች በሙሉ አሸንፏል እና በጣም ትልቅ ፉክክር ዛሬ ይደረጋል ተብሎ ይታሰባል በባርሴሎና እና በአትሌቲኮ ማድሪድ መካከል ነውና እንግዲህ ትልቅ ፉክክር እንመለከታለን ተብሎ ነው የሚታሰበው። ይህ ጨዋታ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው መረጃዎች የወጡት። ሮናልዶ አሮሆ በአንዳንድ ግላዊ ጉዳዮች ምክንያት በዛሬው ጨዋታ ላይ እንደማይኖር ተረጋግጧል። በተለይ ተጫዋቹ ከሳይኮሎጂ ጋር የተያዘ አንዳንድ ጥያቄዎች እየተነሱበት እንደሚገኝና ድብርት ውስጥና ጭንቀት ውስጥ እንደገባ የሚያሳዩ መረጃዎች ሰሞኑን ሲወጡ እንደነበር ተመልክተናልና በአንዳንድ ጉዳዮች ምክንያት በዛሬው ጨዋታ ላይ አይኖርም። ፈርሚን ሎፔዝም በዛሬው ጨዋታ ላይ ላይኖር እንደሚችልና በጉዳት ምክንያት እንደሌለ ተገልጿል። ረጅም ጊዜ ጉዳት ላይ የሚገኙት ጋቪና ማርክ አንድሬ ቴር ሽቴገንም በዛሬው ጨዋታ ላይ አይኖሩም። በአትሌቲኮ ማድሪድ በኩል ሊኖርማንድ ጉዳት ላይ እንደሆነ እየተገለጸ ነው። እንዲሁ ሊዮሬንቴም ጭምር ጉዳት ላይ ነው የሚሉ መረጃዎች እየወጡ ይገኛሉና ምናልባት በዛሬው ጨዋታ ላይ ላይኖሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የእነዚህ ቡድኖች ያለፉትን 3 ግንኙነቶች ከተመለከትን ባርሴሎና የበላይነት አለው። ካለፉት 3 ግንኙነቶቻቸው 2ቱን ባርሴሎና አሸንፎ አንዱን በአቻ ውጤት ያጠናቀቁበት መርሃ ግብር ነው የተመለከትነው። በአጠቃላይ እነዚህ 2 ቡድኖች ዛሬ ምሽት 5 ሰዓት ሲል የሚያደርጉት መርሃ ግብር በጉጉት የሚጠበቅ ጨዋታ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩናይትድ ተጫዋቹ ወደ ልምምድ ተመልሶለታል። ለማንቸስተር ዩናይትድ ደጋፊዎች እጅጉን አስደሳች መረጃ እንደሆነ በርካቶች ያነሳሉ። ወሳኙ ተጫዋቻቸው ወደ ልምምድ መመለሱን ነው ዘገባዎቹ ያሳዩት። የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው ማቲያስ ኩኛህ ነው ከጉዳቱ በማገገም ወደ ልምምድ መመለሱ የተነገረው። ማቲያስ ኩኛህ ባጋጠመው ጉዳት ምክንያት ያለፉት 2 የፕሪሚየር ሊግ ጨዋታዎች እንዳመለጡት ይታወሳል። ከኤቨርተን ጋር በነበረው መርሃ ግብርና እንዲሁ ደግሞ በዚህ ሳምንት መጨረሻም በነበራቸው ጨዋታ ከክሪስታል ፓላስ ጋር ሲያደርጉ እንግዲህ በጉዳት ምክንያት እንዳልነበር የምናስታውሰው ነው። ነገር ግን ኩኛ አሁን ላይ ካጋጠመው ጉዳት እንግዲህ በማገገም ወደ ልምምድ ተመልሷል። ማንቸስተር ዩናይትድ እንግዲህ የፊታችን ሐሙስ ከዌስትሃም ዩናይትድ ጋር የሊግ መርሃ ግብር አለውና በዛ ጨዋታ ላይ ይመለሳል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ማቲያስ ኩኛ ከጉዳቱ አገግሞ ወደ ልምምድ መመለሱን ነው መረጃዎች ያሳዩት። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ እና ቼልሲ በአንድ ታዳጊ ተጫዋች ላይ ፉክክር እያደረጉ ነው የሚሉ መረጃዎች እየወጡ ይገኛሉ። እነዚህ 2 ቡድኖች እንግዲህ ታዳጊዎችን በማስፈረሙ በኩል በትልቁ በንቃት እየሰሩ ከሚገኙ ቡድኖች መካከል ግንባር ቀደም ናቸው። ቼልሲ ተደጋጋሚ ታዳጊ ተጫዋቾችን በዝውውር ሲያስፈርም እናስታውሳለን። ከዛ ውጭ ደግሞ ማንቸስተር ዩናይትድም በቅርብ ጊዜያት ታዳጊ ተጫዋቾች ላይ ታዳጊ ኮከቦች ላይ በትልቁ እየሰራ ነው የሚገኘው። ክሪስቲያን አሮስኮ የተባለ ተጫዋችም በቅርቡ ማስፈረሙን እናስታውሳለን። አሁን ላይ ግን ማንቸስተር ዩናይትድ እና ቼልሲ የ17 ዓመት ብራዚላዊ ኮከብ ላይ ፊታቸውን አዙረዋል። የግሬሚዮ የመሃል ተከላካይ እንደሆነ ይነገራል። ተጫዋች ሉዊስ ኤድዋርዶ ይባላል። እሱን ለማስፈረም ደግሞ ድርድር መጀመራቸው ነው ሁለቱም ክለቦች እየተነገረ የሚገኘው። የስፔኑ ዲያሪዮ አስ እንደዘገበው ከሆነ ሁለቱ ክለቦች በቀጣዩ ሳምንት ይፋዊ ጥያቄ እንደሚያቀርቡ ይጠበቃል። ማንቸስተር ዩናይትድ እና ቼልሲ 17 ዓመቱ የግሬሚዮ የመሃል ተከላካይ ሉዊስ ኤድዋርዶ ላይ ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ ክሪስታል ፓላስን ሲያሸንፍ በዚህ ሳምንት ሜሰን ማውንት ጎል ማስቆጠሩ የሚታወስ ጉዳይ ነው። ጎል የተቀጠረበት መንገድ ደግሞ የክሪስታል ፓላስ ተጫዋቾች ግብ ጠባቂውም ጭምር ሳይዘጋጅበት እንደነበር በርካቶች እንግዲህ የምናስታውሰው ነው። እንደ ሜሰን ማውንት ከጎሉ ጋር በተያያዘ አንዳንድ ጉዳዮችን ይናገራል። ቅጣት ምቱን ሳንጠቀመው በፊት ለብሩኖ እሱ እንዲመታው ነግሬው ነበር፣ ነገር ግን እሱ አይሆንም እዚሁ ሁን ብሎኝ ነበር። በሰዓቱ ፀሐይ ስለነበር ለግብ ጠባቂው ዴን ሄንደርሰን እንደሚያስቸግረው አውቄ ነበር። ብሩኖ እንዲመታው ብነግረው አይሆንም አለኝ። በመጨረሻም ኳሷን ወደ እኔ ያስጠጋልኝ። እኔ ደግሞ
ተጠቀምኩበት በማለት ነው የተናገረው ሜሰን ማውንት። እና በዚህ መልኩ የቃላት ልውውጥ አድርገን እንደነበር እሱ እንዲመታው እንደነገርኩት፣ ነገር ግን እሱ አይሆንም ብሎ ኳሱን ወደ እኔ እንዳስጠጋልኝና ከዛ ደግሞ ወደ ጎሏ እንደተቆጠረችም ለመናገር ፈልጋለሁ ብሏል ሜሰን ማውንት ክሪስታል ፓላስ ላይ ባስቆጠረው ጎል ጉዳይ ላይ ሀሳቡን ሲናገር። ጆሹዋ ዘርክዚ የተሻለ ማድረግ ይኖርበታል ብሏል ፒተር ክሮች ነው ይህንን ሀሳብ የሰጠው። በእግር ኳስ ተንታኝነት እያገለገለ የሚገኘው እንግዲህ የቀድሞ የሊቨርፑል ተጫዋች የነበረው ፒተር ክሮች ከጆሹዋ ዘርክዚ ብዙ እንደሚጠብቅ ነው የተናገረው። በእረፍት ሰዓት ተናግሬዋለሁ፣ ከሱ ብዙ ነገሮችን እፈልጋለሁ ያለው ፒተር ክሮች ካለው ግዝፈት አንጻር ተከላካዮችን የማሸበር አቅም አለው ብዬ አስባለሁ። ማቴታ ይህንን ሲያደርግ ነበር፣ ጆሹዋ ዘርክዚ ግን አላደረገም በማለት ሁለቱ የፊት መስመር ተጫዋቾችን አነጻጽሯል። አንዳንዴ ያበሳጫል የሚለው ፒተር ክራውች በሳጥን ውስጥ እስካለ ድረስ እንግዲህ በዛ ቦታ ላይ ደግሞ ብሩኖ ፈርናንዴስ ኳሶችን እያቀበለ ከዚህ በላይ ማስቆጠር ይገባል ሲልም ጭምር ነው የተናገረው። ፒተር ክሮች ያክለውም አንዳንድ የኳስ አያያዝ ወይም ደግሞ ሆልድ አፕ ላይ ችሎታዎቹን ማሻሻል እንዳለበትም ጭምር ነው እየተናገረ የሚገኘውና እነዚህን ነገሮች ማሻሻል ይኖርበታል። ከዚህ የበለጠ ደግሞ ተከላካዮችን ማስጨነቅና በደንብ ደግሞ መጫን ይኖርበታል የሚል አይነት ሀሳብን ነው ፒተር ክሮች ስለ ጆሹዋ ዘርክዚ የተናገረው። እንዲሁ ደግሞ ሪዮ ፈርዲናንድም ስለ ጆሹዋ ዘርክዚ አንዳንድ ጉዳዮችን አንስቷል። ዘርክዚ በተከታታይ ጨዋታዎች መጫወት አለበት ብዬ አስባለሁ። ምንም እንኳን የተለየ ሊግ ቢሆንም በጣሊያን በተከታታይ እድል ተሰጥቶት ጥሩ ሆኖ አይተነዋል። ሆኖም ግን በተከታታይ ግቦችን ቢያስቆጥር እንኳን እድል እንደሚሰጠው የሚያምን አይመስለኝም። እንግዲህ ቁጭ ብሎ ሼስኮ ኩኛን ለቀጣይ 3 ጨዋታዎች ባይደርሱና እኔ ጥሩ ብሰራ ነው፣ ነገር ግን እነሱ ደግሞ ብቁ ከሆኑ እኔ ወደ ተጠባባቂ ወንበር ወርድና እነሱ ይጫወታሉ የሚል አይነት አስተሳሰብ ያለው ተጫዋች ይመስለኛል የሚል አይነት ሀሳብን ነው ሪዮ ፈርዲናንድ የተናገረውና ተደጋጋሚ እድሎች ቢሰጡት ግን የተሻሉ ነገሮችን ማድረግ የሚችል ይመስለኛል። በጣሊያን ያንን ነገር ሲያደርገው ተመልክቼ ያለው ተደጋጋሚ እድሎችን ካገኘ በኋላ ሲል ነው ሪዮ ፈርዲናንድ ስለ ማንቸስተር ዩናይትዱ የአጥቂ መስመር ተጫዋች የሆነው ጆሹዋ ዘርክዚም ሀሳቡን የሰጠው። ፋብሪዚዮ ሮማኖ ስለ ክሪስቲያኖ ሮስኮ አንዳንድ ጉዳዮችን አጋርተዋል። አንድ ወጣት ባለተሰጥኦ ወደ ሊጉ እየመጣ ነው ብሏል ፋብሪዚዮ ሮማኖ ሲናገር። ይህ ተጫዋች በዩናይትዶች ዘንድም አዲሱ ሞይስ ካይሴዶ አሊያም ለወደፊት እርሱን የሚመስል ነው ተብሎ እየታመነበት ይገኛል። በእርግጥም በአሁኑ ጊዜ እየታሰበ ያለው እምቅ ችሎታውን ስለማውጣትና ታዳጊውን ስለማጎልበት ነው። ዩናይትድ ስውር እንግዲህ እንቁ እንዳገኙ የሚያዩበት ልጅ እንደሆነም እየተነገረ ይገኛል። ይህ ልጅ ስሙ ክሪስቲያኖ ሮስኮ ነው ብለዋል ፋብሪዚዮ ሮማኖ ስለዚህ ተጫዋች ሲናገርና ማንቸስተር ዩናይትዶች ይህንን ወጣት ተጫዋች ማስፈረማቸው የሚታወስ ነው። ወደፊት በጣም ኮከብ ይሆናሉ ብለው ከሚጠብቋቸው ተጫዋቾች መካከል አንደኛው እንደሆነ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት አንድ የአማካይ ስፍራ ተጫዋች ማስፈረሙ አይቀሬ እንደሆነ እየተነገረ ነው። ማንቸስተር ዩናይትድ በቦታው ላይም እንደ ኤሊዮት አንደርሰን ቁጥር 1 ኢላማውን ቢያደርግም ተጫዋቹ ግን በጥር ማስፈረም አስቸጋሪ እንደሚሆን ነው በርካቶች የሚያምኑት። እንግሊዛዊው የመሃል ሜዳ ተጫዋችን የማስፈረም ጥረቱን በክረምት ለመጀመር ማቀዱም እየተነገረ ነው። ሆኖም ግን በጥር ተጫዋቾች የዝውውር መስኮት አንድ አማካይ ለማስፈረም እንደሚጥሩ ተዘግቧል። በዚህም ጃኦ ጎሜዝ እና ኮነር ጋላገር በማንቸስተር ዩናይትድ ፍላጎት ውስጥ ያሉ ናቸው። እነዚህ ተጫዋቾች ምናልባት ጊዜያዊ መፍትሄ እንዲሆኑ ተደርገው ታስበው ሊመጡ እንደሚችሉ ነው የሚነገረው። ምክንያቱም በጥር ወሳኝ ተጫዋቾቹን ወይም በጥር የሚፈልጋቸውን ኢላማዎችን ማምጣት እንደማይችሉ ይታመናል በማንቸስተር ዩናይትድ በኩል እና እስከዛ ድረስ ግን የሚቀጥለው ክረምት የዝውውር መስኮት እስኪመጣ ድረስ ግን ጊዜያዊ መፍትሄውን በአማካይ ስፍራ ላይ ለመስጠት ሙከራዎችን ያደርጋሉ። ምክንያቱም እንግዲህ ማኑኤል ኡጋርቴ የምናውቀው ነው። አሁን ላይ ለማንቸስተር ዩናይትድ ይመጥናሉ ወይ ተብሎ ጥያቄ ከሚነሳባቸው ተጫዋቾች መካከል አንደኛው ነው። ሌላኛው ደግሞ ካርሎስ ካሴሜሮ ዘንድሮ ጥሩ ነገሮችን እያሳየ ቢሆንም ሙሉ 90 ደቂቃ ደግሞ ፊት ሆኖ ይጫወታል ወይ እሱም ጥያቄዎች የሚያስነሳ ጉዳይ ነውና በዛ ቦታ ላይ የግድ ተጫዋቾች እንደሚያስፈልጉ የሚታወቅ ጉዳይ ነው። ስለዚህ ማንቸስተር ዩናይትድ ዋነኛ ኢላማዎቹን እነ ኤሊዮት አንደርሰንን፣ ባሌባንና ደሞዋርተንን በዚህ የጥር ተጫዋቾች የዝውውር መስኮት የማግኘት እድላቸው ጠባብ ከመሆኑ ጋር በተያያዘ ኮነር ጋላገርንና ጃኦ ጎሜዝን በጥር ለማስፈረም ፉክክር ያደርጋሉ ተብሎ ይታሰባል። የስፔኑ ክለብ አትሌቲኮ ማድሪድ ኮነር ጋላገር ዝውውር ላይ 26 ሚሊዮን ፓውንድ እንደሚፈልግና እንደለጠፈበት ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ዲየጎ ዳሎ በዚህ ሳምንት ለማንቸስተር ዩናይትድ 150ኛ የፕሪሚየር ሊግ ጨዋታውን ስለማድረጉ ተጠይቆ ምላሹን ሰጥቷል። ለረጅም ዓመት በትልቅ ደረጃ መጫወት መቻል በእውነቱ አስደሳች ነገር ነው። በዓለማችን ታላቂው ሊግ ይህንን ያክል ርቀት ለመጓዜም እጅግ በጣም ደስተኛ ነኝ። እንደ ግለሰብ ሆነ እንደ ተጫዋች
ጉዞ ቀጣይነት ያለው ይሆናል ብዬ አስባለሁ። ባሳካሁት ነገርም በጣም ደስተኛ ነኝ። ገና 26 ዓመቴ ከመሆኑም አንጻር ብዙ ማሳካት የሚኖሩብኝ ነገሮች እንዳሉ አስባለሁ። እያንዳንዷን ደቂቃም እያጣጣምኩኝ እገኛለሁ ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው የማንቸስተር ዩናይትዱ ዲየጎ ዳሎ ነው። ሊሳንድሮ ማርቲኔዝ በኢንስታግራም ገጹ ላይ አንዳንድ ጉዳዮችን አጋርቷል። በጣም የምወደው እግር ኳስ ዳግም ለመጫወት ለበርካታ ጊዜያት ጠብቄያለሁ። ወደ ሜዳ የተመለስኩበት ቅጽበትም ከድል ጋር መሆኑን እጅጉን በጣም አስደሳች አድርጎልኛል። ያለፉት ወራት እጅጉን አስቸጋሪና በፈተና የተሞሉ ነበሩ። ነገር ግን ቤተሰቦቼ፣ ጓደኞቼ፣ የቡድን አጋሮቼ እንዲሁም ክለቤና ደጋፊው ሁሉም ከጎን የነበሩ። ስለዚህም በጣም አመሰግናለሁ። በቀላል ቃላት ለሁሉም ነገር አመሰግናለሁ ማለት እፈልጋለሁ ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው ሊሳንድሮ ማርቲኔዝ ነው ይህን ሀሳብ ያጋር ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናጋራ ውድ ቤተሰቦቻችን። የአርሰናል የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ፕሪሚየር ሊጉን እንዲሁ ደግሞ ቻምፒየንስ ሊጉንም እየመሩ የሚገኙት አርሰናሎች ጥሩ የሚባል ጊዜን እያሳለፉ ይገኛሉ። በዚህ ሳምንት መጨረሻ በ13ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ከቼልሲ ጋር አቻ ከተለያዩበት ጨዋታ ውጪ ባለፉት እንግዲህ በተለይ ደግሞ ከኢንተርናሽናል ብሬኩ በኋላ ለአርሰናል በጣም ከባድ ጨዋታዎች ናቸው። ከቶተንሃም፣ ከባየር ሚኒክ እና ከቼልሲ ጋር የሚሉ አይነት ሀሳቦች ሲነሱ እንደነበር እናስታውሳለንና ከነዚህ 3 ጨዋታዎች ግን 7 ነጥቦችን ማግኘት የቻለበትን አጋጣሚን የተመለከትነው ቶተንሃምንና ባየር ሚኒክን አሸንፎ ከቼልሲ ጋር በነበረው ጨዋታ ላይ በአቻ ውጤት ማጠናቀቁ ይታወሳልና በዚህ መሰረትም የፕሪሚየር ሊጉን በመምራት ላይ የሚገኘው አርሰናል የወርሃ ህዳር የወሩ ምርጥ ተጫዋች 4 እጩዎቻቸውን ይፋ አድርገዋል። በዚህ መሰረትም ዴክላን ራይስ፣ ኤቢሪቼ ኢሴና ዩሪየን ቲምበር ከዛ በተጨማሪ ሊያንድሮ ትሮሳርድ እነዚህ 4 ተጫዋቾች ዴክላን ራይስ፣ ኤቢሪቼ ኢሴ፣ ዩሪየን ቲምበር እና ሊያንድሮ ትሮሳርድ የህዳር ወር የአርሰናል ምርጥ ተጫዋች እጩ ሆነው መቅረባቸው ነው እየተነገረ የሚገኘው። ከዚህ ከሽልማት ስነ ስርዓት ጋር በተያያዘ ግን ትናንትና የአርሰናሉ ኮከብ የሆነው ዴክላን ራይስ አንድ ሽልማት እንደተበረከተለት ተመልክተናል። በትናንትናው ዕለት እንግዲህ ሽልማት ተበርክቶለታል። የአርሰናሉ ኮከብ የሆነው ዴክላን ራይስ የእግር ኳስ ደጋፊዎች ማህበር ወይም ኤፍኤስኤ የምንለው የአመቱ ምርጥ ተጫዋች በመባል ተመርጧል እና ዴክላን ራይስ ይህንን ሽልማት ትናንትና ማሸነፍ ችሏል። ለአርሰናል ባሳየው ድንቅ የሚባል እንቅስቃሴ የአመቱ ምርጥ ተጫዋች የሚለውን ሽልማት ከእግር ኳስ ደጋፊዎች ማህበር እንደተሸለመ የሚያሳዩ ነገሮችን ተመልክተናል። ዴክላን ራይስ የወሩ ምርጥ ተጫዋች የሚለውን ሽልማት ለማሸነፍም እጩ ዝርዝር ውስጥ ነው። እንዲሁ ደግሞ ይህንን ሽልማት ደግሞ ትናንትና አሸንፎ ተሸላሚ ሆኗል። አርሰናል ኢኳዶራዊውን ባለተሰጥኦ የሆነውን የ15 ዓመት ታዳጊ ተጫዋች የሆኑት ወንድማማቾቹን ኤድዊን እና ሆልገርን ለማስፈረም ከኢንዲፔንደንት ዴቫሌ ጋር ከስምምነት መድረሳቸው ተነግሯል። እነዚህ 2 ታዳጊ ተጫዋቾችም ኢኳዶራዊያን ናቸው። የ15 ዓመት ታዳጊዎች ናቸው። ሁለቱን ተጫዋቾች ወንድማማቾቹን አርሰናል ማስፈረሙን እንግዲህ ከስምምነት መድረሱ ነው የተረጋገጠው። ከዴሌ ቫሌ ይባላል ቡድናቸውና ከነሱ ጋርም ከስምምነት ደርሰዋል። ተጫዋቾቹም 2027 ላይ ነው ክለቡን ይቀላቀላሉ ተብሎ የሚታሰበው ፕሮፌሽናል ኮንትራት ለማራዘም እድሜያቸው አልደረሰምና በዛ መሰረትም 2027 ላይ ክለቡን በይፋ ይቀላቀላሉ ተብሎ እንደሚጠበቅ ነው መረጃዎቹ የወጡት። ሌላኛው በዘንድሮው የውድድር ዓመት አርሰናል በየጨዋታው ጉዳቶች አስቸግረውታል ብሎ ማንሳት ይቻላል። ምንም እንኳን በክረምቱ የተጫዋቾች የዝውውር መስኮት 8 ያክል ተጫዋቾችን አስፈርመው እንግዲህ ቡድኑ ላይ ጥሩ ጥልቀቶችን መፍጠሩ እንግዲህ አሁን ላይ ከችግር እንዳወጣው ቢታመንም ነገር ግን ተደጋጋሚ ጉዳቶችን ግን እየተመለከተን እንገኛለን። በጨዋታዎችም በልምምዶችም ወቅት ጉዳቶች እየተመለከተን እንገኛለን። የአርሰናል 14 ተጫዋቾች ቢያንስ በዚህ ዓመት አንድ ጨዋታ በጉዳት ምክንያት አልፏቸዋል። ጋብሪኤል ሄሱስ ረጅም ጊዜያቶች በጉዳት ምክንያት ያልነበረ ተጫዋች ነው። ጋብሪኤል ሄሱስ በ2024/25 የውድድር ዓመት ነው አምና በነበረው የውድድር ዓመት እንግዲህ አስከፊ የሚባለው የተጫዋቾች ጉዳት የኤሲኤል ጉዳት ገጥሞት ከዛ ጊዜ ጀምሮ ምንም አይነት ጨዋታን ማድረግ አልቻለም። ይህም በ2024/25 በውድድር ዘመኑ ላይ በሁሉም ውድድሮች 37 ጨዋታዎች እንዲያልፉት አድርጓል። ዘንድሮ በ2025/26 የውድድር ዘመን ደግሞ እስካሁን ድረስ 18 ጨዋታዎች አልፈውታል በፕሪሚየር ሊግ እና በቻምፒየንስ ሊግ በድምሩ ማለት ነውና በዚህ መሰረት እንግዲህ በርከት ያሉ ጨዋታዎች አልፈውታል እንደማለት ነው። ወደ 55 አክል ጨዋታዎች ከጉዳቱ በኋላ እንዳለፉት የሚያሳዩ መረጃዎች አሉ። ረጅም ጊዜያቶችን በጉዳት ምክንያት ያሳለፈ ነው። ሌላኛው ጉዳት ላይ የሚገኘው ካይ ሃቨርትዝ እሱም በርከት ያሉ ጨዋታዎች ያለፉት ተጫዋች ነው። በእርግጥ በዚህ ዓመት የሆኑ ጨዋታዎች ላይ ተመልክተነዋል የመጀመሪያዎቹ ሳምንታት ላይ። ነገር ግን በድጋሚ ጉዳት ገጥሞት እንግዲህ መውጣቱን እናስታውሳለን። አምናም የመጨረሻዎቹ ጨዋታዎች ላይ በጉዳት ምክንያት አልነበረም። ከዛ በተጨማሪ ደግሞ ከጉዳቱም አገግሟል ተብሎ ነበር። ነገር ግን በልምምድ ሜዳ ላይ በድጋሚ ጉዳት አገርሽቶበት እንደነበር እናስታውሳለን። አሁን እንኳን
እያገገመ እንዳለ የሚያሳዩ መረጃዎች ናቸው የወጡት። ሃቨርትስ በአጠቃላይ 18 ያክል ጨዋታዎች እንዳለፉት ነው የተገለጸው። ማርቲን ኦዴጋርድም ተደጋጋሚ ጉዳቶች በዚህ ውድድር ዓመት ሲገጥሙት ተመልክተናል። በትከሻ ጉዳት ምክንያት 2 ጊዜ እንዲሁ በጉልበት ጉዳት ምክንያት ደግሞ 1 ጊዜ ጉዳት ገጥሞት በጠቅላላው 12 ጨዋታዎችን ለቡድኑ ማድረግ እንዳልቻለ ዘንድሮ ተመልክተናል። አሁን ላይ ከጉዳቱ አገግሞ በዚህ ሳምንትም ባደረጉት ከቼልሲ ጋር በነበረው ጨዋታ ሜዳ ላይ ተመልክተነዋል። ሌላኛው ኖኒ ማንድዋይኬ ነው። እንግዲህ ይህ ተጫዋች በክረምት የተጫዋቾች የዝውውር መስኮት ነው ከቼልሲ አርሰናልን የተቀላቀለው። በመጀመሪያዎቹ ጨዋታዎች ላይ በተለይ ቡካዮ ሳካ በጉዳት ምክንያት ባልነበረበት ጊዜ በተሰጠው ድል ጥሩ ነገሮችን ማሳየት የቻለ ተጫዋች ሲሆን ነገር ግን ሳካ በተመለሰበት ቅጽበት ደግሞ እሱ ጉዳት ሲደርስበት ተመልክተናልና በጉልበት ጉዳት ምክንያትም ለአርሰናል 11 ያክል ጨዋታዎችን ማድረግ ያልቻለበትን አጋጣሚ ነው የተመለከትነው። ሌላኛው ቡካዮ ሳካ ነው። በሃምስትሪንግ ጉዳት ምክንያት እሱም በርከት ያሉ ጨዋታዎች ያልነበረም። ፒዮሮ ሂንካፒዬ በብሽሽት ጉዳት ምክንያት አርሰናልን ለ9 ጨዋታዎች መጀመሪያ ላይ ማገልገል አልቻለም። ባለፉት 2 ጨዋታዎች ነው ወደ ጨዋታ እንደተመለሰ የምናስታውሰው። እንዲሁ ጋብሪኤል ማርቲኔሊ በብሽሽት ጉዳት 4 ጨዋታዎች ያመለጡት ነው። ከዛ በተጨማሪ እነ ቤን ዋይት፣ እነ ክሪስቲያን ኖርጋርድ፣ እነ ዊሊያም ሳሊባ፣ እነ ጋብሪኤል ማጋሌሽ ጨምሮ በጉዳት ላይ ያሉ ተጫዋቾች እንደሆኑ የሚታወቅ ጉዳይ ነውና እነዚህ ተጫዋቾች ማገልገል አልቻሉም። ሌላኛው አዲሱ ፈራሚያቸው የሆነው ቪክተር ዮኬሬሽም በጉዳት ምክንያት ቡድኑን ማገልገል አልቻለም። ከፓሪዛባላጋም ትሮሳርድም እንግዲህ አንዳንድ ጨዋታ እስካሁን ያለፋቸው ናቸው። ማጋሌሽ በጉዳቱ ምክንያት አሁንም ይቀጥላል ተብሎ ይታሰባል። የጉዳቱ ርዝመት እንግዲህ ትንሽ ከፍ ያለ ሊሆን ይችላል ተብሎ ይታሰባል። የሃቨርትስና የትሮሳርድ ግን ምናልባት ሊመለሱ የሚችሉበት እድል ይኖራል ተብሎ ነው የሚታሰበው። ብቻ በአጠቃላይ በዘንድሮው የውድድር ዘመን በጉዳት ምክንያት በጣም በርከት ያሉ ጉዳቶች ገጥመውታል አርሰናል እነዚህን ጉዳቶች ተቋቁሞ የእንግሊዝ ፕሪሚየር ሊግንና የአውሮፓ ቻምፒየንስ ሊግን አሁንም መሪነቱን እንደያዘም ይገኛል። በተለይ ደግሞ ባስፈረማቸውና ጥልቀቱን በሰራበት የክረምት የተጫዋቾች የዝውውር መስኮት ምስጋና ይግባና ጉዳቶች ቢኖሩም እየተካ ግን አሁንም ቢሆን በመሪነቱ ላይ እንዲቀመጥ እድሎች ሰጥተውታልና አርሰናል በቀጣይ ደግሞ በነገው ዕለት ጨዋታውን የሚያደርግ ነው የሚሆነው። ከጋብሪኤል ማጋሌሽ ጋር ግን ካነሳን አይቀር የተጫዋች ጉዳት እንደደረሰበት የሚታወቅ ጉዳይ ነውና ጋብሪኤል ማጋሌሽ በዚህ የታህሳስ ወር የመጨረሻ ላይ ወደ ሜዳ የመመለስ እድል ይኖረዋል የሚሉ አይነት ሀሳቦች እየተነሱ ይገኛሉ። ነገር ግን በዚህ እንኳን ባይመለስ ከዛ ቀጣይ ወር ላይ ግን የመመለስ እድል ሰፊ እድል እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። በእነዚህ ጥቂት ጨዋታዎች ላይ ግን ይኖራል ተብሎ እንደማይጠበቅ ነው መረጃዎች እያጋሩ የሚገኙት አሁን ላይ። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የባየር ሚኒክ ፕሬዝዳንት የሆኑት ኡሊ ሆኔሽ ስለ ፍሎሪያን ቬርትስ በሊቨርፑል ስላለበት ሁኔታ ይናገራሉ። አርነ ስሎት ለፍሎሪያን ቬርትስ የሰጠው ቃል ከአሁኑ ሰዓት በግልጽ እየተገበረው አይደለም። ቡድኑ በሱ ዙሪያ መገንባትና 10 ቁጥር ማሊያ እንደሚሰጠው ተናግሮ ነበር። ሆኖም ግን ያ ተረት ሆኗል። ቡድኑ አሁን ላይ 7 ቁጥር ማሊያን የሰጠው እንዲሁም ደግሞ አዲሱን ቡድንም በግልጽ በፍሎሪያን ቬርትስ ዙሪያ ላይ በተመሰረተ ጨዋታ ላይ አይጫወትም ሲልም ጭምር ነው የባየር ሚኒክ የክብር ፕሬዝዳንት የሆኑት ኡሊ ሆኔሽ የተናገሩትና በተለይ ፍሎሪያን ቬርትስን ለማስፈረመም ባየር ሚኒክ በጣም ትልቅ ፍላጎት እንዳለው የሚነገር ቡድን ነው። በተለይ ደግሞ ወደ ሊቨርፑል ከማምራቱን በፊት ተጫዋቹን በጀርመን ማቆየትና ወደ አሊያንዝ አሬና ማምጣት ትልቁ ኢላማቸው እንደነበር የምናስታውሰው ጉዳይ ነውና እንግዲህ አሰልጣኝ አርነ ስሎት ይህንን ተጫዋች ሲያስፈርሙት በቃል ደረጃ ቡድኑን በሱ ደረጃ ላይ እንደሚገነቡ ጭምር ነግረውት ነበር። ነገር ግን ይህንን ነገር እያደረጉለት አይደለምና ቃል የገቡለትን እንኳን አልፈጸሙለትም ሲል ነው ኡሊ ሆኔሽ እንግዲህ ስለ ሊቨርፑልና ስለ ፍሎሪያን ቬርትስ ሀሳቡን ያጋራው። ሌላኛው ጄሚ ካራገር የሰጠውን ሀሳብ እንመልከት። ስለ ፍሎሪያን ቬርትስ ነው የተናገረው። ፍሎሪያን ቬርትስ ከዌስትሃም ዩናይትድ ጋር ባደረገው ጨዋታ ያሳየው ብቃት እስካሁን ድረስ በሊቨርፑል ያሳየው ምርጥ ብቃቱ ነው ብዬ አምናለሁ ሲል ጄሚ ካራገር ይናገራል። ከዌስትሃም ዩናይትድ ጋር በነበረው ጨዋታ ከጉዳት መልስ በጣም ጥሩ የሚባል ጨዋታ ነው ማስመልከት የቻለውና እንግዲህ ፍሎሪያን ቬርትስ ከመጣ በኋላ በሊቨርፑል ማሊያ ያሳየው ድንቁ ጨዋታው ነው ሲል ነው የተናገረው ጄሚ ካራገር። አሌክዛንደር ኢሳክ ይናገራል። ትሁት መሆን መቀጠል አለብን። አንድ ድል ማለት ተመልሰናል ማለት አይደለም። መስራታችንን መቀጠል ይኖርብናል። ስለዚህም ቡድናችን ተጋግዞ ይህንን ውጤት ማስጠበቅ ይኖርበታል። ስለዚህ ጨዋታን በደንብ ማሰብ ይኖርብናል ሲልም ጭምር ነው የተናገረው። እንግዲህ አሌክዛንደር ኢሳክ ነው ይህንን ሀሳብ የሰጠው። ቨርጂል ቫንዳይክ ስለ አሌክዛንደር ኢሳክ ሀሳቡን ተናግሯል። ስለ ጎሉ በተለይ ሲናገር ይህ ለራስ መተማመኑ ወይም ደግሞ ለራሱ በራስ የመተማመን ላይ ብዙ እንደሚጠቅመው ተስፋ አድርጋለሁ። ምክንያቱም በጥሩ መልኩና ቅርጽ እንፈልጓለን። ይህ ለሁላችንም አስፈላጊ ይሆናል። ጎል ማስቆጠሩ አስደስቶናል። ከዛ በተጨማሪ ደግሞ ጥሩ የራስ መተማመንንም ያገኝበታል በዚህ ጎል ምክንያትም ሲል ጭምር ነው የተናገረው።
ቨርጂል ቫን ዳይክ ሌላኛው ቨርጂል ቫን ዳይክ ያነሳው ሀሳብ ፍሎሪያን ቨርትስ ተመልሶ ማየት በጣም ደስ ያሰኛል። ፍሎሪያን በአይንትራክ ፍራንክፈርት ጨዋታ ላይም ጥሩ ተጫውተዋል። በእርግጥ የተለመደ ነው፣ ትንሽ ጊዜ ይወስዳል። እዚህም ደግሞ ከኳሱ ጋርና ጥራቱ በጣም አሳይቶናል። እኔ በሱ በጣም ደስ ብሎኛልና ለሁላችንም ደስ ብሎናል እሱ ተመልሶ እንደዚህ አይነት አቋም ማሳየቱ ሲል ቨርጂል ቫን ዳይክ ስለ ፍሎሪያን ቨርትስም ሀሳቡን ሰጥቷል። አሰልጣኝ አርነ ስሎት ደግሞ ስለ ሙሐመድ ሳላህ ነው አንዳንድ ጉዳዮችን ያጋሩት። መውሳላ በዚህ ክለብ ውስጥ አስገራሚ ስራን የሰራው እናም በዚህ ክለብ ውስጥ ደግሞ በጣም ጥሩ የወደፊት ጊዜም ይኖረዋል። ምክንያቱም እሱ በጣም ልዩ ተጫዋች ነው፣ ለዚህ ክለብ በጣም አስፈላጊ ነበር። እናም ለወደፊትም የዚህ ክለብ በጣም ጠቃሚ ተጫዋች ይሆናል ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገረው። በዚህ ሳምንት በተደረገ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር ላይ ሊቨርፑል ከዌስትሃም ዩናይትድ ጋር ነው ጨዋታውን ያደረገው። ከሜዳ ውጪ ወደ ለንደን ኦሎምፒክ ስቴዲየም አመርቶና ከበርካታ ጊዜያት በኋላ መሐመድ ሳላ በፕሪምየር ሊጉ ጨዋታ ላይ በተጠባባቂ ወንበር ተቀምጦ ተመልክተናል። ከዛ በተጨማሪ ግን በጨዋታው አንድም ደቂቃ ማገልገል ያልቻለበትን አጋጣሚ ነው ተቀይሮም እንዳልገባ ተመልክተናልና የአሰልጣኝ አርነ ስሎት ውሳኔ እንደሆነ ይነገራል። በዚህ ጉዳይ ላይ ጥያቄዎች ቀርበውላቸው ነበር። በእርግጥ መሐመድ ሳላ በዚህ ውድድር ዓመት የተወሰኑ የአቋም መውረዶች እንደገጠሙት የሚያሳዩ ነገሮችን ተመልክተን ነበርና ከዚህ ጋር የተያዘ እንደሆነ ተጠይቀው ነበር። ነገር ግን አይደለም፣ ብዙ ጨዋታዎች ያሉብንና ተጫዋቾቻችንን እያፈራረቅን መጠቀም ይኖርብናል ሲሉ ጭምር ነው አሰልጣኝ አርነ ስሎት ተናግረው የነበረውና የአሁኑም ኮከባችን ነው። ከዚህ በፊትም የሊቨርፑል ሌጀንድ እንደነበር እናስታውሳለን። ወደፊትም ደግሞ ጥሩ ጊዜያቶችን በሊቨርፑል ቤት ያሳልፋል የሚል አይነት አስተያየትን ነው አሁን ላይ አሰልጣኝ አርነ ስሎት ከሙሐመድ ሳላህ ጋር አያይዘው ሀሳባቸውን እየሰጡ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። ቶማስ ቱሄል እንደሚለው ፊል ፎደን በመሃል ሜዳ ላይ የተሻለ ነው ወይ የሚል ጥያቄ ለአሰልጣኝ ፔፕ ጓርዲዮላ ቀርቦላቸው ነበር። በትክክል እስማማለሁ ብለዋል። ፊል ፎደን ከአጥቂ ጀርባ ወደ ሳጥኑ አቅራቢያ መጠቀም እፈልጋለሁ። ለጎል ልምድ ያላቸው ተጫዋቾች ወደ ጎል ቅርብ መሆን አለባቸው። ነገር ግን አንዳንድ ጊዜም በክንፉ ላይ መጫወትም ይችላልና ሌላ ተጫዋች ከአጥቂው ጀርባ ቦታ ሲይዝ እሱ በክንፉ ላይ መጫወትንም ይመርጣል። ምንም እንኳን በክንፍ መጫወት ቢችልም በመሃል ሜዳ ላይ ግን ፊል ፎደን በጣም ትልቁ ቦታው ነው፣ እዛ ጋር ማሰለፍን እመርጣለሁ ብለዋል። እንግዲህ አሰልጣኝ ፔፕ ጓርዲዮላ የተናገረውና ከቶማስ ቱሄል ሀሳብ ጋር እስማማለሁ ብለዋል። ለኔ ግን በክንፉ ላይ ሳቪኒሆ፣ ጀረሚ ዶኩ ወይም ደግሞ ኦስካር ቦብ ልዩ ባህሪያት ስላላቸው እነሱን እዛ ጋር ባጫወት ውጤታማ ይሆናሉ። እሱ ደግሞ ከአጥቂው ጀርባ ቢጫወት በጣም ጥሩ ይሆናል። እናም ትንሽ ቴክኒካዊ አጨራረስ ካጣን ተጨማሪ ተጫዋቾችን ከኤርሊንግ ሃላንድ አጠገብ ማስቀመጥ አለብኝ። ኦማር ማርሙሽ ደግሞ በዚህ ሚና መጫወት የሚችል ተጫዋች ነው። ተጫዋቾች ጎል ማስቆጠር እንደሚችሉ በማመን ወደፊት እንዲገፉ እወዳለሁ። ታላላቅ ቡድኖች በብዙ ተጫዋቾች ጎል አስቆጥረናል፣ እኛ ግን የሚያስቆጥረው ኤርሊንግ ሃላንድ ብቻ ከሆነ እንቸገራለን ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። ማንቸስተር ሲቲ ኦማር ማርሙሽ ከአፍሪካ ዋንጫ በፊት በሚያደርጋቸው የግብጽ የወዳጅነት ጨዋታዎች ላይ እንዲጫወት መፍቀድ አይፈልጉም። እናም እስከ ዲሴምበር 14 የክሪስታል ፓላስ ጨዋታ ድረስም እንዲቆይ አድርገውታል ተብሏል። በተለይ ፊፋ አንድ ያወጣው ሕግ አለ። ወደ አፍሪካ ዋንጫ የሚያመሩ ተጫዋቾች የአፍሪካውያን ተጫዋቾች ወደ አፍሪካ ዋንጫው የሚያመሩ ክለቦች እስከ ዲሴምበር 15 ድረስ በክለባቸው ማቆየት እንደሚችሉ የሚያሳይ አይነት መረጃን ይፋ አድርጓልና በዚህ መሰረትም ማንቸስተር ሲቲ ተጫዋቹን እስከ ዲሴምበር 14 ድረስ በክለቡ ማቆየትንና ከክሪስታል ፓላስ ጋር ከሚያደርገው ጨዋታ ድረስ ማቆየት እንደሚፈልጉ የሚያሳዩ መረጃዎች ናቸው የወጡት። በማንቸስተር ሲቲ ቤት የመሰለፍ እድልን ማግኘት ያልቻሉት ግብ ጠባቂዎቹ ጀርመናዊው ስቴፈን ኦርቴጋና እንግሊዛዊው ጄምስ ትራፎርድ ጥር ላይ ሲቲን ለመልቀቅ ክፍት ናቸው የሚል መረጃ እየወጣ ይገኛል። የመልቀቅ ፍላጎትም እንዳላቸው ነው የሚነገረው። በተለይ ጄምስ ትራፎርድ ከበርንሌይ ከፈረመ በኋላ በማንቸስተር ሲቲ ቤት የቋሚነት እድልን ያገኛል ተብሎ ቢታሰብም ነገር ግን ከዛ በኋላ ደግሞ ጂያንሉጂ ዶናሩማ መምጣቱ የቋሚነት እድሉን እንዳሳጣው የምናስታውሰው ጉዳይ ነውና ተጫዋቹ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት ይፈልጋልና በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ በቋሚነት ማገልገል የሚችልበትን ቡድን መቀላቀል እንደሚፈልግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም ጄምስ ትራፎርድ ጥር ላይ ሊለቅ እንደሚችል ይነገራል። የተለያዩ ክለቦች እሱን ለማስፈረም ፍላጎቱ እንዳላቸው ነው የሚገለጸው። ስቴፈን ኦርቴጋም ተመሳሳይ አይነት ነገሮች ናቸው የተመለከት ነው። የጂያንሉጂ ዶናሩማ እና የጄምስ ትራፎርድ መኖር የዚህን ተጫዋች እንግዲህ እድሎች ሙሉ ለሙሉ ገድበውታል ተብሎ ታስቧል። ስለዚህ ስቴፈን ኦርቴጋም በጥር የመልቀቅ ፍላጎቶች እንዳሉት ነው መረጃዎቹ የሚያሳዩት። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ ከዢሮና ጋር አቻ ከወጣ በኋላ በክለቡና በአሰልጣኝ ቡድን ውስጥም ስጋቶችና የራስ ትችቶችም መስተዋላቸውን የተነገረው የተወሰኑ የክለቡ ተጫዋቾች አሁንም በአሰልጣኝ ሻቪ አሎንዞ እምነት እንደሌላቸውና
ችግሩ የአሰልጣኙ አድርገው መናገራቸውን የቀጠለው። በተቃራኒው ሌሎች ተጫዋቾች ደግሞ ችግሩ የአሰልጣኝ ሻቪ አሎንሶ አይደለም በማለት መከራከራቸው ተሰምቷል። በክለብ ውስጥ ያሉ ምንጮች ደግሞ ችግሩ የአሰልጣኙ ሳይሆን ኤምባፔ፣ ቪኒሲየስ እና ቤሊንግሃም አንድ ላይ እንግዲህ ተሰልፈው መጫወት አለመቻላቸው ነው በማለትም እየተናገሩ ይገኛሉ። ሶስቱ ተጫዋቾች አንድ ላይ ከተሰለፉ ቡድኑ ሚዛኑን መጠበቅ አይችልም ሲሉ የክለቡ ምንጮች መከራከራቸውን ቀጥለዋል። ሪያል ማድሪድ በቀጣይ ከአትሌቲክ ቤልባኦ ጋር የሚያደርገው ጨዋታ ለአሰልጣኙ ወሳኝ እንደሚሆን ነው ዘ አትሌቲክ የተባለው የመረጃ ምንጭ የተናገረውና በሪያል ማድሪድ ቤት መልበሻ ክፍሉ ላይ በተለይ ያለው ቀውስ አሁንም እንደቀጠለ እንዳለ ነው ዘ አትሌቲክ የተናገረው። ራኡል አሴንሲዮ ነገ ከአትሌቲክ ቤልባኦ ጋር በሚያደርጉት ጨዋታ ላይ ይገኛል ተብሎ ይታሰባል። ራኡል አሴንሲዮ በነገው ጨዋታ ላይ ይኖራል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ፌዴሪኮ ቫልቬርዴን በቅርቡ ከሪያል ማድሪድ ወጥቶ አዲስ ፈተናን እንደሚፈልግ ያምናል። እናም አሁን ላይ ለተጫዋቹ የዝውውር ጥያቄ በማዘጋጀት ላይም ናቸው የሚል መረጃ ወጥቷል። ስለዚህ ማንቸስተር ዩናይትድ ተጫዋቹን ከማድሪድ ጋር ሁሉንም ነገር ካሸነፈ በኋላ አዲስ ነገር እንዲሞክር ሊያሳምኑት እንደሚችሉ ያስባሉ። እናም አማካዩን እስከ 80 ሚሊዮን ዩሮ ለማቅረብም ፍቃደኞች እንደሆኑ ነው የተሰማው። በተለይ ሻቪ አሎንዞ የሚቀጥል ከሆነ ፌዴሪኮ ቫልቬርዴ ከሻቪ አሎንዞ ጋር ካልተስማሙ ተጫዋቾች መካከል አንደኛው እንደሆነ ይነገራል እና በሻቪ አሎንዞ ስል የሪያል ማድሪድ ሕይወት እንዳላስደሰተው የሚያሳዩ ነገሮች ሲወጡ ነበርና ምናልባት የእንግሊዙ ክለብ ማንቸስተር ዩናይትድ እንቅስቃሴ ሊያደርግ እንደሚችል ነው መረጃዎች የወጡት። ሪያል ማድሪድ የቀድሞው የጨዋታ ብቃቱን በአስቸኳይ መመለስ ይኖርበታል የሚል መረጃ ማርካ ይዞ ወጥቷል። ከ3 ተከታታይ የላሊጋ አቻዎች በኋላ የሊጉን የመሪነት ቦታ ከክላሲኮ ሽንፈት በኋላ ወጥ ብቃቱን እያሳየ በመጣው ባርሴሎና ተነጥቋል። ሪያል ማድሪድ በ3 ጨዋታዎች ካጣው 6 ነጥብ በላይ ቡድኖቹ በደረጃ ሰንጠረዥ መሃል የሚገኙ ክለቦች መሆናቸው ከሻቪ እቅድ ፈጽሞ የተራራቀ ውጤት ያደርገዋል። በተጨማሪም ቡድኑ የኋላ መስመራቸውን ዘንግተው ከሚጫወቱ ክለቦች ጋርም ሲጫወት ጎሎችን ለማስቆጠር አሁንም የተሻለ መንገድን አላገኘም። በአቴንሱ ጨዋታ ላይ በተገኘው ድል የተፈጠረው ደስታም ቢሆን ከተከላካይ ጀርባ ክፍት ቦታ ከሚተው ተጋጣሚ ጋር የተገኘና ቪኒና ኬሊያን ደጋግመው ከሚያደርጓቸው ሩጫዎች ነበር። ከዢሮና ጋር ግን እነዛ እድሎች አልተገኙም። በዢሮናው ጨዋታ ላይ ከሙሉ የቡድን ውስጥም ቲቦ ኮርቶባ፣ አይደር ሚሊታው፣ ሮድሪጎና ኬሊያን በጥሩ ብቃት የተጫወቱ ሲሆን ኬሊያን በተለየ ደግሞ መልኩ በእያንዳንዱ ደቂቃ ተስፋ ባለመቁረጥም ሲጫወት ነበር። ነገር ግን ጥያቄው ኬሊያን ባይኖር ቡድኑ በምን መልኩ ሊጫወት አስቧል የሚል ጥያቄን ነው ማርካ እያነሳ እንደሚገኝ መረጃ ወጣው። አይደር ሚሊታው ከዢሮና ጋር በተፈጠረው ጨዋታ አስደናቂ ብቃቱን አስመልክተዋል። ከጨዋታው መጀመሪያ አንስቶ በከፍተኛ ፕሬሲንግ ሲጫወትና ተጋጣሚ ጋርም የደረሰን ኳስ ሁሉ ሲያስጥልም ተመልክተናል። ከዚያም በተጨማሪ ደግሞ ለፌዴሪኮ ቫልቬርዴ ጥሩ የትራንዚሽን ኳሶችንም እያቀበለው የቀኙን የማጥቃትም ሲያግዝ ነበር። በመጨረሻም ከመከላከል ስራው ባሻገር ግብ ለማስቆጠር ተቃርቦ የነበረ ቢሆንም ይህም ደግሞ በጋዛኒጋ በጥሩ ብቃት ያዳነበት የግንባር ኳስም ነበር። ኤደር ሚሊታው በትናንትናው ጨዋታ ላይ መከላከሉ ላይ ብቻ ሳይሆን በሁሉም ቦታዎች ላይ በጣም ጥሩ እንቅስቃሴዎችን እንዳሳየ ነው የስፔኑ ማርካ የተባለው የመረጃ ምንጭም ያሰፈረው። ኒኮ ፓዝ በአውሮፓ የታላላቅ ክለቦች ትኩረትን ስቧል። ነገር ግን ተጫዋቹ በግሉ ወደ ሪያል ማድሪድ ተመልሶ የክለቡን ማሊያ መልበስም ይፈልጋል የተባለው ሪያል ማድሪድም ቢሆን ተጫዋቹን ወደ ቡድኑ መልሶ ጠቃሚ ሚና መስጠትም ይፈልጋል። ተጫዋቹን በሁለተኛ ውሰትም የመስጠት ምንም አይነት እቅድ እንደሌለው ነው ፋብሪዚዮ ሮማኖ ያረጋገጠው። ሌላኛው ፋብሪዚዮ ሮማኖ ያነሳው ሀሳብ አሁንም እኔ እንደማስበው ኤንድሪክ ወደ ኦሎምፒክ ሊዮን የቡድኑ አዲስ አጥቂ መስመር ተጫዋች ሆኖ በጥር የዝውውር መስኮት ይቀላቀላል። ይህ ዝውውር ሊቋረጥ የሚችለው ምናልባት ጉዳት ካጋጠመው ነው። ወደ ሊዮን የሚሄዱ ውሳኔ ካሁን የተወሰነ ነው ሲል ፋብሪዚዮ ሮማኖ ተናግሯል። የክለቡ የውስጥ ምንጮችና የአሰልጣኝ ቡድን ስታፉ እንዳረጋገጡት ከሆነ በሳምንቱ አጋማሽ ከቢልባኦ ጋር በሳን ማሜስ የሚደረገው ጨዋታ ከውጤት አንጻር ብቻ ሳይሆን በሻቪ አሎንሶ ስር ስላለው የሪያል ማድሪድ ቡድን ወሳኝ ይሆናል ብሎ ማሪዮ ኮርቴግና መረጃውን አጋርቷል። ጁድ ቤሊንጋም ከሌሎች ተጫዋቾች በተለየ መንገድም እየሄደ ይገኛል። እሱ በጣም ጥሩ የመሃል ሜዳ ተጫዋች ነው። ነገር ግን በጊዜ ሂደት ራሱን ሁልጊዜም ሳጥን ውስጥ ማግኘት የሚፈልግ የአጥቂ አማካኝ አድርጎ ነው የሚመለከተው። አንዳንድ ጊዜ በመሃል ሜዳው ላይ አላማው የሌለው መገኘትም እንግዲህ እያሳየ ሲሆን ከጊዜ ወደ ጊዜ በቡድን ውስጥም ያለውን ጠቀሜታ እያጣ ነው የሚገኘው። እውነቱን ለመናገር አሁን ላይ ጁድ ቤሊንግሃም ምን አይነት ተጫዋች እንደሆነ አላውቅም ብለዋል። ጆርጅ ፒኮን ነው ይህንን መረጃ እያጋራ የሚገኘውና በሪያል ማድሪድ በኩል የተለያዩ ጥያቄዎች በተደጋጋሚ እየተነሱ እንደሚገኙ መረጃዎች እያሳዩ ነውና ጁድ ቤሊንግሃም ላይም ጥያቄዎች መነሳታቸው እንደጀመሩ ነው መረጃዎች ያሳዩት። ቸልሲን የተመለከቱ መረጃዎችን እናንሳ። ኤንዞ ማሬስካ ይናገራል። ለዊጋን በውሰት እየተጫወተ እያለ ከ25 ያርድ ርቀት ያስቆጠረው ድንቅ ጎል
አይቼ እሱ አማካይ ቦታ ላይ መጫወት ፈለግኩኝ። ለቸልሲ እንደፈረምኩኝ ጄምስ አማካይ ቦታ ላይ ማጫወት ስለምፈልግ የአማካይ ተጫዋች ቪዲዮዎችን እያሳየሁት ነበር ብሏል ማሬስካ። ከሪስ ጄምስ ጋር በተያዘ ሪስ ጄምስ በአርሰናሉ ጨዋታ በተለይ በዛ ቦታ ላይ በጣም ጥሩ የሚባሉ ነገሮችን አሳይቷል። የጨዋታው ኮከብ የነበረውም እሱ ነው። በጣም ድንቅ የሚባል እንቅስቃሴ ነው በአርሰናሉ ጨዋታ ላይ ያስመለከተው ሪስ ጄምስ። ከጨዋታው በኋላ ደግሞ በኤክስ አካውንታቸው ላይ አንዳንድ ሰዎች ማሬስካ መጀመሪያ ሲመጣን ጄምስን እንደ አማካይ ተጫዋች አድርጎ እንግዲህ እንዳየውና እዛ ቦታ ላይ ሲጫወት ደግሞ ብዙ ጥርጣሬዎች ነበሩ። ነገር ግን ማሬስካ በመከላከል በኩል ሽፋን ለማግኘት ጄምስን አማካይ ቦታ ላይ መጠቀሙን ቀጥሏል። ማሬስካ በዚህ ውሳኔው እርግጠኛና ስኬታማ እንደሆነ ማረጋገጥ ይቻላል። በ2025 ቼልሲ ላመጣው በርካታ ድሎችም የሪስ ጄምስ አማካይ ቦታ ላይ ተሰልፎ ያሳየው ብቃትም በጣም ወሳኝ እንደነበር ነው የተነሳውና በዛ ቦታ ላይ በጣም ጥሩ ስራዎችን እየሰራ ነው። ማሬስካ ውሳኔው ትክክል እንደሆነ እየተናገረ ነው። ትሬቨር ቻሎባህም በሪስ ጄምስ ላይ ይናገራል። በጨዋታው ላይ የማይታመን ነበር። ለዛም ነው እሱ የኛ አምበል ሆነው በየዕለቱ ጠንክሮ ይሰራል፣ በምሳሌነትም ቡድኑን እየመራ ይገኛል ሲል ነው ትሬቨር ቻሎባ ስለ ሪስ ጄምስ ሀሳቡን የሰጠው። አንድሬ ኦናና ከአፍሪካ ዋንጫ ስብስብ ውጪ ተደርጓል። አንድሬ ኦናና ለአፍሪካ ዋንጫ ሳይጠራ ቀርቷል። የካሜሮን ብሔራዊ ቡድን ለቀጣዩ የአፍሪካ ዋንጫ ለተጫዋቾች ጥሪ ሲያቀርብ አንድሬ ኦናናን ከስብስብ ውጪ አድርገውታል። ብሔራዊ ቡድኑ ለቁጥር 1 ግብ ጠባቂ አንድሬ ኦናና ጥሪ ያለማቅረቡ ትልቅ ውሳኔ ተብሏል። በተያያዘ ዜና የካሜሮን ብሔራዊ ቡድን አሰልጣኝ ማርክ ብራይስ ከኃላፊነትም አሰናብቷቸዋል። ሁለት ድንቅ ትልልቅ ውሳኔዎችን ከቀናት በፊት ለሁለተኛ ጊዜ ለፌዴሬሽኑ ፕሬዝዳንትነት የተመረጡት ሳሙኤል ኤቶ ሊሆን እንደሚችል የተገለጸው ቪንሰንት አቡበከር እና ቺፖ ሞቲንግ ከካሜሮን ጥሪ ያልቀረበላቸው ሌሎች ተጫዋቾች እንደሆኑ ተናግሯልና የአንድሬ ኦናናም ጥሪ ያለመቅረብ በርካቶችን ያስገርሟል። ምናልባት ግን በዓለም ዋንጫ ማጣሪያ ጨዋታ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በነበረ ጨዋታ ላይ የሰራው ስህተት ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ስለዚህ አንድሬ ኦናና በዚህ ስብስብ ውስጥ የለም። እንዲሁ ደግሞ በካሜሮን ብሔራዊ ቡድን ጥሩ የሚባሉ ተጫዋቾች የነበሩት እነ ቪንሰንት አቡበከር እና ኤሪክ ማክሲም ቹፖሞቲንግም ከካሜሮን ብሔራዊ ቡድን ስብስብ ውስጥ እንዳልተካተቱ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አልሂላል ያሲን ቦኑን እንዲቆይ ሞሮኮን ጠይቋል። የሳዑዲ አረቢያው ክለብ አልሂላል ግብ ጠባቂው ያሲን ቦኑ ለአፍሪካ ዋንጫ እንዳያመራ ጥያቄ ማቅረቡን የተገለጸው አልሂላል የሞሮኮ ብሔራዊ ቡድን ለያሲን ቦኑ ጥሪ እንዳያቀርብ በይፋ ጥያቄ ማቅረቡ ተነግሯል። ይሁን እንጂ የሞሮኮ እግር ኳስ ፌዴሬሽን ንግግር ቢያደርግም ጥያቄውን እንደማይቀበሉት ነው የተገለጸው። የ2025 ሞሮኮ ለአፍሪካ ዋንጫ ከ20 ቀናት በኋላ ይጀመራልና ያሲን ቦኑን ጥያቄ ቢያቀርቡም አልሂላሎች ነገር ግን ተቀባይነት እንደማያገኝ ነው መረጃዎች እየወጡ የሚገኘው። ጥሩ ያልሆነ ጊዜን በማሳለፍ ላይ የሚገኙት ሊድስ ዩናይትዶች አሰልጣኝ ዳንኤል ፋርከን ሊያሰናብቱ እንደሚችሉ እየተነገረ ነው። ሊድስ ዩናይትድ በሳምንቱ መጨረሻ 4ኛ ተከታታይ የፕሪሚየር ሊግ ሽንፈቱን አስተናግዷል። ሊድስ ባለፉት 8 የሊግ ጨዋታዎች ደግሞ ማሸነፍ የቻለው አንዱን ሲሆን በስድስቱ ደግሞ ሊሸነፍ ችሏል። አሰልጣኙ በቀጣይ 2 ጨዋታዎች ከተሸነፉ ከኃላፊነት ሊሰናበቱ እንደሚችሉ ተዘግቧል። በ11 ነጥቦችም 18ኛ ደረጃ ላይ የሚገኘው ሊድስ ዩናይትድ በቀጣይ የሚያደርጋቸው 2 ጨዋታዎች ደግሞ ከቼልሲና ከሊቨርፑል ጋር የሚደረጉ ናቸው። ስለዚህ እነዚህን 2 ጨዋታዎች የሚሸነፉ ከሆነ ደግሞ የሊድስ ዩናይትድ አሰልጣኝ የሆኑት ዳንኤል ፈርከ ከቡድኑ ጋር የመለየት እድላቸው በጣም የሰፋ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህም ደግሞ እንግዲህ ዳንኤል ፈርከ ምናልባት የመጨረሻቸው ጊዜ ላይ ሊሆኑ እንደሚችሉ የሚያሳዩ ግምቶች ናቸው በትልቁ እየወጡ እንደሚገኙ የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ዛሬ በተወዳጁ እንግሊዝ ፕሪሚየር ሊግ 3 መርሃ ግብሮች የሚደረጉ ይሆናል። ቦርንመዝ እና ኤቨርተን የሚያደርጉት ጨዋታ አለ። ኒውካስል ከቶትንሃም ሆትስፐርስ ጋር የሚያደርጉት መርሃ ግብር እንዲሁ ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቁ ጨዋታዎች ናቸው። እንዲሁ ደግሞ ማንቸስተር ሲቲ ዛሬ መርሃ ግብሩን ያደርጋል። ማንቸስተር ሲቲ ደግሞ ከፉልሃም ጋር ከሜዳ ውጪ ወደ ክራቨን ኮቴጅ አቅንቶ ምሽት 4:30 ሲል ነው ጨዋታውን የሚያደርገው። በስፓኒሽ ላሊጋ ባርሴሎና በካምፕ ኑ የዲየጎ ሲሞኔውን አትሌቲኮ ማድሪድን ምሽት 5 ሰዓት ላይ የሚያስተናግድበት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል እንደሆኑ መረጃዎቹ ያሳያሉ። ስለደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ቆየው።
በምሽቱ ፕሮግራማችን እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።